ዘና ልትሉ እሁድን አንድ ላይ ከቻናል 1 ተጀምሯል። ሰላም ጤና ይስጥልን እንዴት ናችሁ? እንደተለመደው ሞቅ ደመቅ ያሉ እናንተን የሚያዝናኑ ብዙም ታተርፉባቸው ዝግጅቶች ይዘን ከናንተ ጋር ቆይታ ልናደርግ እንደፈረደባቸው እሁድ ከሳታቸው ሊያምር ተገኝተናል ስቱዲዮ። እንዴት ናችሁ? ሰላም ነው? ዜር መስገን እንደተለመደው አንተም ይዋዛ አይደለም ማሙባ ቀሽቲ ይላል። ቀሽቲ ይባሪት አካባቢ ቀሽቲ ቆንጆ ድሬዳዋ አካባቢ ነው ወደ ምስራቅ ጅጅጋ ምናምን አካባቢ ኡመተ ቀሽቲ ነው ኡመተ ቀሽቲ ኡመተ ፈናን ሊሆን ታውቃለህ? በደንብ አመጣው። እኛም እንግዲህ በጣም ለምንወዳቸው ለሚወዱን ቤተሰቦቻችን የቤተሰብ አይነት ፕሮግራም አዘጋጅተን እንደ ደጋሽ ነው በነገራችን ላይ እሁድ አልፎ እሁድ እስከሚመጣ ድረስ በቃ ወገባችንን አስረን አይደል ለቤተሰቦቻችን ምን ይመጥናል በጣም ለሚያከብር ለሚወድ ቤተሰብ ምን ይመጥናል ብለን እንግዲህ እንዘጋጃለን። ለሚያሰና አንዳንዴ ማለት ደጋሽ ቀልብ የለው ደጋሽ ቀልብ የለውም። በተለይ ደግሞ ለእንደኛ አይነት ቤተሰቦች ሲሆን በጣም እሁድን አንድ ላይ እንግዲህ ከጊዜ ወደ ጊዜ በጣም እየወደዳችሁት እናንተም ሐሳባችሁን አስተያየቶቻችሁን እየሰጣችሁን እያማረበት የመጣ ፕሮግራም ነው። ከዚህም በላይ ደግሞ ወደፊት በደንብ እንሰራለን። ዛሬም እንግዲህ እኛም የእሁድን አንድ ላይ ጠቅላላ አዘጋጆች የለፉባቸውን ፕሮግራሞች ይዘን የመጣ ነው። ሰዓታችንን ጠብቀን ተገኝተናል። እንግዲህ ፕሮግራሙ እስከሚያልቅ ድረስ የትም መሄድ አይቻልም፣ ቻናል መቀየር አይቻልም። አብረን ነው የምንሆነው። አይታሰብም እንጂ አይቻልም። ሰው ቻናል መቀየር ያለሽ ማለት እኛም አለን ምናምን ስትል ያኔ ሬዲዮ ስንሰራ ከዛ ልጁ የቴክኒሻኑ ስም ጠፋበት እና በመስተንግዶ እከለ ያለው በቴክኒኩ ማለትና እሱም አለ ለዚህ በመስተት ሲታየስላል እነሱም አሉ ስንት ከሬዲዮ ከቴሌቪዥን ሁለቱንም ወዳቸዋለሁ። ብዙ ጊዜ ሬዲዮ በደንብ የሰራ ሰው ሬዲዮ ይሻለኛል ብሎ ነው የሚለው። ሲመስለኛው ሬዲዮ የሆነ ብዙ ነገሩ ቀለል ስለሚል ይመስለኛል ለመስራት የምታረጊው ዝግጅት ማለት ኮንቴንት ዋይስ ሳይሆን ከመልበሱ እይታው ላይ አው ጋቢ ማርገት ታያለሽ የሰሩ ነበር። ዝንጥ ብለን ስቱዲዮ ተገኝተን አሁን የሚሉሽ ባይዞ ሲሊፐር አርጎ አላጣ ከወጩ ብቻሽ እንዴ የምሬ ነው አምሮብን በበዓሉ እንደዚህ ያበሻ ልብስ ለብሰን ምናምን ካሉ በቱታና እሱ ከራስ ተሞክሮ ነው። አዎ ሲሊፐር ተናፍቆትም ሬዲዮ ላይ ተሰራል ነበር። ከዛም አንፃር ይሆናል አይቼዋለሁ በተወሰነ። እኔ ቲቪ ሰው በጣም ቲቪ እንደውም ሬዲዮን ሳይ በጣም ቲቪን ወደድኩት። ምን ሬዲዮ ልክ ብዙ አይገርም ቲቪ ላይ ያለ አይደል ከስር ቁምጣ አርጎ ከላይ ጎታ አርጎ ዜና የሚያነብ የምሬ ነው ከስር በዳስ ነው የሸበት ጫማ ከዛ በኋላ ቁምጣ ነው ፈርኮ ይመጣል ኮቶን ጣል ያደርጋል። አንቺ ከዚህ በላይ ነው የምታየው። ቻው ባለፈው ሳምንት የሰጧችሁ አሳይመንት ነበር ይመጣ ምክንያቱም ይሄ ስጦታ ምናምን የሚባለው ነገር ረሳችሁ። ማን ነበር ተረኛ ሊያ ነበርችና ደግሞ ሊደርሳል የሚሰጣት እሷ ነበረች። ጭራሽ ሎክስ ብዬ ራሴ ፈርደላ አንተ ሶስተኛ ወደ አንቺ ነበር የሚመጣው። ሲገርም ያ ነበርች። እኔ በቃ እድሌ ነው እኔ እንትን ያወጣልኝ ስጦታ ያወጣልኝ። አይ እንትን ሆነ አዘጋጅ ሀገር ተበላ አዘጋጅ የ50 ብሩ ነገር እየከበደ መጣና ወይ ብሩ ይቀነስ ወይ ይጨመር ማለት ኑሮ ነው የከበደሽ ኑሮ ተወደደ ልትል ነው። አየህ አሁን ይከብዶኛል 50 ብር በየሳምንቱ ለእናንተ ማውጣት። አዎ እንደምትረሱት ገመትኩኝና ባለፈው ወርላ ተደዋልና ነበር። እስቲ ለዚህ ሳምንት ደግሞ የሁል ጊዜ ኑሯችንን ሊያቀሉ የሚችሉ አንዳንድ ነገሮች ይዛችሁ እንድትመጡ ብዬ የቤተሰብ ሰጥቼ ነበር። ላይፍ አቆች አይደል ግን እኔም ይዤ እመጣለሁ እናንተ ማምጡ ነው ያልከው። ምን ነው እኔ እኮ ሀሳቡን ነው ያው ወንድም ስለሆነ እዚህ ከኛ ይማርና እስቲ እናንተን ሌውና ከዛ ተነሳሽነት ታይቶ አንተላለው አመጣለሁ። እሺ ይሆነ ችግር የለውም። አምጥታችኋል? አዎ እንዴ በሚገባኛ የቤት ስራችን እኔ የቤት ስራ ሰርቶ በመገኘት ነው እንዴ ሳስበው አንቺ እንትን ይሄ የቀለም ቆርቆሮ ክዳን የለም የኔ ያንተ ረጅም ሰዓት ይፈጃል። ያንተ ነው አንተ እኮ ነው ያልከው የቀለም ቆርቆሮ ብለ ካሮት ያልከው ራስህ ካሮት ያልከው እና ማን የነገረው ማን ይበሳል ታዲያ እንዴ መብታችሁ ነው እንግዲህ። መቼስ ከየትም አንፈጥርም። ዩቲዩብ ላይ ከሰዎች የሰማነው ነው የምናመጣው። አዲስ ፈጠራ የለም። ባለፈው ጊዜም እኮ የላይፍ ሃክ ወይም ደግሞ የህይወት ማቅለያ ዘዴዎች ብለን በቴሌቪዥን ስናሳያቸው በስክሪን ያየን በመነሻነት እሱና አልን እንጂ እኛም ከየትም ፈጥረን አይደለም። ዘላያየውንና ምናልባት ሰው ላይ ይችላል ምንገምተው ነው ምናምነው። በነገራችን ይሄ የሚዲያ ስራው ተወራራሽ ነው እንኳን ባንድም በሌላም መልኩ ያየሹን ወይ ታሳምሪዋለሽ ወይ ሐሳብ ላይ የነበረው ነገር ታዳብረዋለህ እንጂ ሌላ አልፈጥ እንደውም ናፍቆት ከቃሏ ውስጥ ብዙ ጊዜ ከፀሐይ በታች አዲስ ነገር የለም ትላለችና አቀራረቡ ነው ዋናው። አቀራረቡ ነው አስተካክለ ነው የምታደርገው እንጂ ባቄላ ነው እንዳለው ሰውዬ ማለት ነው። ባቄላ እንትኑ ቅርፊቱ አንተ ልቆም ነገር ይቀየር እንጂ ያው ባቄላ ነው አለ ተከክላ በልቷት ነው ፍሎና ስመጣ ምን ያው እኮ ነው ባቄላ ነው ቱላሉ። አሁን በተለይ በዚህ በሚዲያ ስራ ውስጥ
ተመሳሳይ ሀሳብ አስበን እንድንመጣ እንችላለን እኔ እናንተና ከፀሐይ በታች ምንም አዲስ ነገር የለም ያንተን ቫልዩ አንተነትህን ስንታየው ጋር ያለው ልዩ ነገር ስትጨምርበት ነው እንጂ ምንም አዲስ ነገር የለም ማንነት እንደ ሴት ጣል ሲደረግ እሱ የራሱን ዋጋ ቫልዩ ከፍ ያደርገዋል እንጂ አዲስ ነገር የለም ለማንኛውም አሁን እሷ ልትል የፈለገችው እህቴ ያየነውን የሰማነውን እንዳልከው ወደ ሰው ያልደረሰውን እኛ አይተነው ግን ብዙ ሰው ደርሶታል ብለን ማናስባቸው አይነት ነገሮች ነውና በወሬም ከመንጨርሳቸው የኔ በጣም ቀላል ነው በነገራችን ላይ ወረቀት አለ መርፌ አለ ብዙ ጊዜ እኔን ጨምሮ ያው እድሜ እየገፋ ሲሄድ መርፌ ክርና መርፌ ለማስገባት እንቸገራለን ያስገባሽ ልጅ አይደል አሁን እኔ ራሴ ከዚህ ጋር አስገባዋለሁ አይ ማስገባ ሰው አለ አታጣጥልብኝ ስታየው ልጨርሰው አይደል እንደዚህ ለማስገባት በጣም ይቸገራል ሰው ይቸገራሉ ብዙ ሰዎች እኔንም ጨምሮ ሰው ለተቸገሩ ሰዎች ነው ማስገባት ለከበዳቸው ሰዎች ከመር እናቶች ትኩረታችሁን ናፍቆት እጅ ላይ ያርጉ ባይዘው ወረቀቱ እንደ የተስተካከለ ወረቀት መሆን የለበትም ይሄ ብጫቂ ወረቀት ቤታችን የምናገኘው ማንኛውም ብጫቂ ወረቀት መሆን ይችላል ሰው ላይ ኖር ይችላል ቤት ውስጥ ምናምን በቃ ይሄው እንደዚህ ወረቀት ነው ስናደርገው ክሩ ገባ ማለት ነው ከዛችን ወረቀት ጥፍር ስላለኝ ትቆርጥልኛል ቆረና ያረባ ፌስቡክ ቆርጥልሽ ግን ምንድነው ቆንጆ ነገር አሳይተሽናል አሪፍ ነው ይግባ መቼ ገባ ይሄው ክሯን ያዛ አባቴ በቃ ማጂክ ኖልቲ ነው ማጂክ ሳይሆን አረ ማርያምን ልትወል እንደው ስንታየው ሀክ ይዘህ ስትመጣ ላግኘ እጄ ላይ ይጣለ ይሄ ማጽዳት ራሱ ሌላ ሀክ እኮ ነው ይፈልጉ ፕላስተር አንቺ እስቲ ሌላ ሀክ እንሞክር እዚህ እናቶች እስቲ ተጠቀሙትና ንገሩኝ አሁን ስንታየውን አትስሙት እሺ አይ በጣም አሪፍ ነገር ነው ያረጋግጥ ስላዳመጣችሁኝ አመሰግናለሁ ላይፍ ሀክሽ ክሎዴት ሄደ የውነትም ወደ እድሜያችን አው ያው እኔም ባይዘው የእድሜ ብቻ አይደለም እኔ ሆነ በጣም ነው የሚያስቸግረኝ እኔ እንደሜ ነው ማቀው ግን መርፌና ክር ማስገባት ይከብደኛል ለዛ ወይና አመሰግናለሁ ስላዳመጣችሁኝ አመሰግናለሁ ቆንጆ ነው እስቲ ክኩን አምጭልኝ ከሳት ጋር ፍቅር ሊያ ባለፈው ምንድነው ያልሽው እንትን ቤኪንግ ፓውደር ክክ ያበስላል ብላ ነበር ይንተከተካል ክኩ እዛ ጋር ተደረገ የሊያ ይምጣ ቶሎ አልደረሰም ዝንጅብል ለእናቶቻችን ምድብ ክፍል ይሄን የሚያካክል ዝንጅብል ነበር እኔ በነገራችን እኔና አንቺ ዝንጅብል ተጠቃሚ ነን አይደል አዎ ዝንጅብል ካሮት ሎሚ አድርገን እንጠጣለንና ዴሊ እንጠጣለን ማለት አለ በቃ ሳምንታችን ውስጥ ከስራ ውስጥ አንድ ሁለት ቀኑን አለና በጣም ነበር የሚያስቸግረኝ ከዛ እናቴም ደግሞ ዝንጅብል ስትልጥ በቢላ ነው የምትፈቀፍቀው ተዘፈዝፈውና መጀመሪያ ከዛ ስትፍቀው ከነስጋው ተፈቀው አሁን ምን ልታሳየን ነው ሻንቺ አሁን ላሳያችሁ የተዘጋጀሁት ከሳምንት በፊት የገዛው ዝንጅብል ቢሆንም ፈጡማ ቆርጣ ሻይ ስላፈላችበት ለካሜራ ባለዎቻችን ግማሽ ሆኖብኛል ግን ዝንጅብል ቋንጣ ነው የምትልቀው አዎ በእውነት ዝንጅብል በማንኪያ ይላጣል ይሄ ማውሌን የምናቀው ነው በየጊዜው ምንድነው ያርክሽልሽ ለ መርፌ ጠፍቶ ነው እኔ እንዲስ ዝም ብለን የሰማልሽ መርፌ ጠፍቶ ነው በወረቀት ዞር በይ እሺ ላጩልኝ ተመልካቹ እኔ እኮ እንደ ማጂክ ክፍ ስትለው እንትኑ ከላዩ ላይ እኔ የሆነ የተለየ ታምር ልትፈጠር ነው ቢላስ ነው ነገሩ እንትን ነው አሁን እኔ ጋር ያሉት ዝንጅብሎች ለዛ በቂ ሆኖ አልተገኙም ምክንያቱም ነግራችኋለሁ ግን ትኩስ ሲሆን አይ ሚን ያልጠወለገ ሲሆን አዎ ያልጠወለገ ሲሆን አጠውልጋብኝ ግን በቢላ ስጋውን ከሚያነሳው ይሄው በዚህ ለአንድ እንትን ላሳያችሁ ማንኪውና ስሞቱ እንዴ ይሞረስ ይሄው በጣም በቀላሉ የዝንጅብሉ ቆዳ ብቻ ነው እንትን ያለው እና ይሄ በነገራችን ላይ ስጋውን አይነካብንም ስጋውን አይነካም ይሄው እየተላጠ ነው የሚመጣው እንዳልኳችሁ ዝንጅብሉን አቆፋድ ነው አቆፋዳ ነው ይሄው ጠውልጎ ነው ተሳሳትኩ ግን አትላጡት ጥቅሙ ያለው ልጣጩ ላይ ነው ይባላል አንቺ ከነ ልጣጩ ቢመላጥ ለፈለገ ሰው እንደዚህ እውነቷን እኮ ነው አንቺ ከነ ልጣጩ ነው አይ እንደው ሐሳብ ላካፍል ሌላ ሀክ እያያችሁት በእውነት አንተ ግን ወይኔ ሀክ ይዘን ለመምጣት ያብቃኛ አጣጣል ካለልሽ አንድ ቆዳው ሳይቀደድ ነው ልጅ ራሱ በእውነት በቃ ይሄ እንዳልኳችሁ ይሄኛው ዝንጅብል ከተዘጋጀው ውጪ ስለሆነ ለቆዳና ሊጡ ራሱ ትኩስ ቢሆን ደግሞ ሞሪ ልጠዋል ትኩስ ቢሆን እኔ ሙሉ ዝንጅብል ገዝቼ 1 ኪሎ ገዝቼ ግማሹን ነው የምጠቀመው ህይወት አከበደ እንጂ ህይወት ሲያቀል ያላየው ምን ይቅርታ አድርጉልኝ ዝንጅብሉ ደካማ ስለሆነ ያመጣውትን ሐሳብ ሊያሰርጽልኝ አልቻለም ማስረጽ እኔ ግን እንኳንም አልሰረጸ ባይነኝ አይ እኔ ህይወት የሚያቀል ነገር አላየው ካለ ማሳየት ይሻላል ዝንጅብልን ካነሳቸው አይቀር ግን ዝንጅብል እየተበላሸ ለሚያስቸግራቸው ሰዎች መሬት ቆፍራቸው አፈር ውስጥ ቀበሩት እንዲ በቀል 3 ወር አይበላሽ ማለት አይበቅልም በምን በተስተካከለ ተደረገው ስንቴ ባዶ በነገራችን ላይ አሁን ዝንጅብል ሳሊዝ ብመጣ ምንድን ነበር የምታረገኝ ከጨዋታ ውጭ አልሆነም ቶኛል ከመስራት እቆማለሁ ለምሳሌ እንዳንተ ለምን አሁን አንተ የበይ ተመልካች የኔ መቻይሽ አላየው እንግዲህ ለጊዜው የበይ ተመልካች ፓወር ኢዝ ነቲንግ እሺ ለማንኛውም ባሊዝ ግን አልሰራም ማለት አተችኝም መነሻ እቺን የምትጠቀመው አሃ ካለ አሁን አንተ
ማንኪያ የራሱን ውሃ ወደ ኋላ አስቀምጦ እኛን ይተቻል። ለማንኛውም ያው ችግር የለውም። እሺ ጀምር። አመሰግናለሁ ስላዳመጣችሁ። እንትኑ ለጠረኑ እናመሰግናለን። ሃይ ግን ላይፍ ሲያቀል አላየው አዝናለሁ በጣም በእውነት። እሺ ምንም ችግር የለውም። እኔ ሌላ ልንገርሽ የዝንጅብል እናቶቻችን የሚያደርጉት ቆንጆ ድንጋይ ፈልገው ፋቅ ያደርጉታል። እንደው ለሞራልሽ ብዬ ነው እስካሁን የታገስኩት። እንትን ቃላት መጣል በጣም ቀላል ነገር ነው ማለት ነው። አመሰግናለሁ። አሁን ይሄን አያችሁት? ይሄ ምንድነው? ኮዳ ነው። ኮዳ። ከዛ ነው የምንጀምረው። አሰራሩን የምናሳያችሁ። እሺ ኮዳ። ከዛ ቅድም ማንኪያ ያስፈልጋል ብዬሻል ነበር። የትም ቦታ ልታጭ ትችላለሽ። እዚህ ጋር ስላልኩት አለ። ከዛ ዊስ እንዳዩ እሺ ህይወታችን አከበድኩ። ችግር ለምሳሌ ለቤት እሺ አሁንም እዚህ አስቀምጣለሁ። ከሆነ እቃ ወደ ሆነ እቃ ስናገላብጥ ይፈስብናል። ወተት ሊሆን ይችላል፣ ምን ሊሆን ይችላል። እዚህ አስቀምጬ የለ በድጋሚ ያወጣዋለሁ። አሁን ከዚህ እንደዚህ ብቀዳ ይፈስብኛል። ይፈሳል። ይፈሳል። አሁን ወተት ቢሆን ከባድ ነው። ስለዚህ እንዳይፈስ ምን አደርጋለሁ? ይሄን አመጣና እዚህ ጋር ከድነዋለሁ። ህዝብም ካሜራም እያየልን ከዛ እዚህ ጋር ከፍ ሲጥለቀለቅ ማዳረቂያ አምጪ ጨርቅ ሴፍሊ ሪሙቭድ ማዳረቂያ አምጪ። ዋው ማዳረቂያ የለም። ይሄ እናቶቻችን ስንት ሲያረጉት የነበረ ነገር አሁን እንደው እንደ ደህና ሀክ ማንኪያ ከኪስ አሁን ተማስተዋስ የነበረባችሁ ምንድነው? እመልሷለሁ። ጠጣው ከተጠዋለሁ። በነገራችን ላይ ሰራው አትበልሽ ማለት ይሄ እንደ ትልቅ ስራ ለሰው የሚታይ ሀክ መሆኑ ነው። አሁን ይሄ ግድ መፋቅ አለብኝ። ሀክ ነው ፕራንክ ነው? ሀክ ነው እንጂ እኔ ምንም ሀክነት አልታየኝም። እናቶቻችን እዚህ ጋር ያረጉና ይልሽ ቡትሌ ይቻል የነሱ ሀክ ይቻል። አዎ ታታቸው ዳይሬክሽን ትሰጣለች። በዛት ከተሽ ታሪክ አልፈጠርኩም። ለምሳሌ እነሱ ማንኪያ ይዙ ይኸውልህ እንዲህ አንቀዳም። ሲጀመር ቡትሌ ያለች አይደል? ቡትሌ ነው ስሙ። ምንድነው ቡትሌ? እንዲህ የምትገባው ሃይላንድ ዘይት ምናምን ሲቀዱ መሀል ላይ የምትገባው ገበያ ላይ ትቀዳለች። ባሶልም ትቀዳለች። እሱን ታስቀምጣለች፣ ትቀዳለች። ምንም አንተ አከበድከው ህይወታችንን እኮ እኔ ሰራው አይደል? አሁን በእናንተ እንትን ውስጥ የገባኝ ምንድነው? የሚሰራ ሰው ሁሉ የሆነ ነገር አያጣም። የሚለፋ ሰው ቅድም አልያዝኩም ሲል አላዘናችሁልኝ እንጂ ምንም የተናገራችሁ ነገር የለም። ሰርቼ ሳሳይ ደግሞ ሌላ ሀሜት፣ ትችት፣ ወቀሳው፣ መከራ። ታዲያ እንደው ሀቅ እውነት ከተናገርክ እኮ ሁላችንም የሰራነው ነገር በአንድም ሆነ በሌላ መንገድ ይጠቅማል። የሆነን ሰው የነበረ ነው ፕላስ ጥቅም አለ። የሆነን ሰው ህይወት ይሄንን ያላየ የማያውቅ የሆነ ሰው ህይወት አቅልሏል። ግን እኛ ብዙ ጊዜ የሚሰሩ ሰዎች አይደል የሚሰሩ ሰዎች ትንሽ እንቅስቃሴ የሚያደርግን ሰው መተቸት ነው ብዙ ጊዜ ኩርኩም ማድረግ እና እንዳልነው ነው። አንተን አሁን ለምን ሀካ ለመጣህ ማለት ልክ ይዘህ ስትመጣ ደግሞ አፕሪሼት ከማድረግ ይልቅ ኮረኮም ነህ። እንደው ወደ ቁም ነገሩ ስናመጣው ግን ብዙዎቻችን ጋር ያለ ችግር ብዬ የማስበው የሚሰራ ሰውን ኦኬ ትችት ወይም ደግሞ ሀሳብ አስተያየት መልካም ነው እንዲያስተካክል እንዲታነጽ ከሆነ ግን ደግሞ ያንን ሰው ወደ ኋላ የሚጎትተው ዲስከሬጅ የሚያደርገው ከሆነ ግን ብዙ የሚሰሩ ሰዎችን እየኮረኮምን ነውና አንዳንድ ጊዜ እንሰማለን በየአካባቢያችን። ትክክል ነሽ። ብዙ ጊዜ እንደውም አንዳንድ ሰዎች ምን ይላሉ? መንፈሳችንን ቼክ ማድረግ ያለብን ፖዚቲቪቲው ይጎለናል። ሁሌ ኔጌቲቭ ነገር ለማየት ነው የምንቸኩለው የሚባል ሀሳብ አለ። በጣም እንስማማበት። ለምሳሌ ሊያየው ነገር ይዘህ ስትመጣ እኔ መንፈሴን ንጹህ ካረኩት እሷ ያመጣችውን ነገር የምታሳድግበትን መንገድ ነው ልነግራት የሚገባኝና የምችለው እንጂ ይሄ ይሄ እኮ ምናምን ያለ ነው እንደገና በጀምሪው እዛ ጋር የትም አድርሽም ምናምን እያልኩ ማጣጥል ከሆነ ምንም ጥቅም የለውም። እና ይሄ ኔጌቲቭ ማይንድ ሴት ይዤ እሷ ጥሩ ደረጃ እንዳደረስ ምቀኝነትም ማለት ይችላል። በእንደዚህ አይነት መንፈስ ይቀኝብኛል። እና አንቺ እንዳልሽው የሚሰራ ሰው ምንም ቢሆን የነበረ ነገር እንኳን ቢሆን አዲስ መንገድ ከሆነ እንደሚጠቅም አምኖ ማበረታታት በጣም ተገቢ ይመስለኛል። እንደ ማህበረሰብ ደግሞ እኛ አሁን ትችታችን ቅድም እንዳልከው ከሆነ ነገር ከቆምክበት ሊያንቀሳቅስክ የሚችል ከሆነ እኮ ምንም ችግር የለውም። ትችት ተቹኝ የሚል ሰው አለ እኮ። እስቲ ስጡኝ፣ ሀሳብ ስጡኝ አይደል? ክሪቲካል የሆነ ኦፒኒየናችሁን አስቀምጡ፣ ንገሩኝ የሚል ሰው አለ ፈልፍሎ። እንደውም አንዳንድ ጊዜ በሆነ ስብሰባዎቻችን ላይ ስንቀመጥ ከጥሩ ነገር ይልቅ እስቲ ከድክመት የጀምር እንዳርመው ከምትፈልገው ነገር ይባላል። ግን ያን ነገር አንተ ካለበት ፎቀቅ ሊያደርግ ካልቻለ ቅድም እንዳልከው ኩርኮማ ነው እንጂ ትችት አይደለም። ሶ አንዳንድ ጊዜ ተቀምጠሽ ይሻላል መሰለኝ ቁጭ ባለ ወይም ደግሞ በማይንቀሳቀስ ውሃ ላይ ምንም አይነት እንቅስቃሴ በማናይበት ነገር ላይ አስተያየት አንሰጥም። ልክ ስትሰራ ጠብቀን አሁን የመጀመሪያው ምን ሆነ ይዘህ መጣ አላመጣም። ስለዚህ ከጨዋታ ውጭ አረግንና እኔና እሷ ጋር ብቻ ነበረ ኳሱ ይዤ መጥቻለሁ እኮ ብለህ ኳሱን ወደ አንተ ማስጠጋት ስትጀምር ኳስ አያያዝ እኮ ልክ አይደለም፣ በዚህ ወጣ በዚህ ገባ የሚሰራ ሰው ሁልጊዜ ይሳሳታል። ማንኪያውን አንስቼ ዝንጅብሉ ላይ ሳሳርፈው ነው እኮ ኧረ እዚህ ጋር አልነካሹም ያልከው። ካልሰራን አልሰራም ነው። ሶ
የሆነ ሰው አለ መስራት የሚቆጨን አይነት ሰዎች መሆን አለብን በደንብ እኔ ብቻ ልኖርበት እኔ ብቻ ለስራ ሊባል አይችልም አልማም ማጥፋም አንተ ሰው ለሆንክበት ለተፈጠርክበት ማንነት ሰርተ ማለፍ የሆነ ነገር አለብህ ግዴታ ብቻ ሰው ባስቀመጠን ልክ መገኘት የለብንም ማለት ሊያምስ ኖሮ በራሱ አውቀት በራሱ ሐሳብ እምሰራው ልክ ነው በያመንኩበት ነው አንዳንድ ጊዜ እኮ አስተያየቶቻችን ከሰው ምን ጠብቃቸው አስተያየቶች እስቲ አስተያየት ሰጠኝ ምልህ የሰውን ሐሳብ ለመስማት አንተንስ ያዳብ እንዲሁ በቃ ሰዎችን ለማሳተፍ እንጂ የማንንም ማስተያኔ አሁን አስተያየት ቢሰጠኝም ባይሰጠኝም ከምሰራው ነገር ወደ ኋላ አይደለም ብትነግሪኝ ጥሩ ነው ለያይን ነገር ያያረምሽ ውስጥ ሂጂ እዚህ ጋር ልክ አይደለም ብለሽ የተሻለ ነገርን ብትመኝልኝ ጥሩ ባትመኝም በገባይ ልክ እኮ ሰራዋለሁ አትቆሚም ማለት ህይወት ይቀጥላል ካልን በተግባር ነው በቃ መቀጠል ያለበት እንጂ ለቃሉ ብቻ አይደለምና ልክ ስንንቀሳቀስ ጠብቀው በጣም ነው ያሳዘንከኝ ቀደም በጣም ተሰማ ስንቴ ምናምን ብለን እጃችንን ለመዘርጋት ሞከርን ግን አልሰጠንህም እጃችንን በቃ አንተ ነህ ተጣጥረ ከቆለፍክባት አውጥ የሰራኸው ከማንኪያን ወደ ኪስ ስታደርግ ጀመርና አሁን ላይ በተለይ አሁን ከረንትሊ እንደዚህ አይነት ነገሮችን በደንብ እናያለን እንግዲህ ቀድሞ ይኖር አይኖር አላቅም አንተ እንዳልከው ነው ምንም ነገር ሙሉ ለሙሉ ኔጌቲቭ ወይ ሙሉ ለሙሉ መጥፎ ሙሉ ለሙሉ ጥሩ ሊሆን አይችልም ምንም ነገር እኛ የምናይበት አይን እኛ የምናይበት መነጽር ነው ነገሩን የተሻለውን ነገር ከመጥፎ ነገር ውስጥ እንኳን በጣም በጥሩ አይን ካየኸው ጥሩ ነገር ታወጣለህ በጣም ጥሩ ከተባለ ነገር ውስጥ በጣም በተጣመመ እይታ ካየው መጥፎ ታወጣለህና የሆነ ነገር እኔ በጣም ነው የሚገርመኝ ሰዎች ሲሰሩ ሲንቀሳቀሱ ህይወታቸው መለወጥ ሲጀምር በጣም ብዙ ኔጌቲቭ ነገሮች ይበዛሉ እነዛ ነገሮች ለዛ ሰው አስቦ ነው ወይ እንዲለወጥ ነው ወይ ተሻለ እንዲሰራ ነው ወይ አይደለም ኢንቴንሽኑ ራሱ የተሰጠበት ኢንቴንሽን ራሱ እንደዛ እንዳልሆነ ትረዳለህና የሚሰሩ ሰዎችን ብናበረታታ የሚንቀሳቀሱ ሰዎችን ብናበረታታ ለምሳሌ አሁን እንደ ተቀባዩ ነው መንፈሱ ጠንካራ የሆነ ሰው ምንም አይነት ኔጌቲቭ ሐሳቦችን ተቀብሎ ይቀጥላል አንዳንድ መንፈስ ደካማ ሰው ደግሞ በእነዛ ኩርኩሮች ወደ ኋላ ተሰብሮ ይቀራል በጣም ብዙ ሰዎችን ከገበያ እናስወጣለንና አንዳንድ ጊዜ የሆነ ነገር ስለመጣልን ብቻ አንተ ስለመሰለ ብቻ ልክ ይሆንክ ስለመሰለ ብቻ አትናገር በማንኛውም አይነት መስፈርት ላይ ደግሞ ያንተ እይታ ብቻ ትክክል አይሆንም ሊሆን አይችልም በጭራሽ ዓለም በዛ መንገድ አትሰራምና ምንሰጠውንም ነገር እያየን ተቀባዮችም ደግሞ እንደዚህ አይነት ሰዎችን ሐሳብ ስንቀበል ሂስም ስንቀበል እያጣራን የሚጠቅመን ይዘት ሄዳለ ማይጠቅመን ደግሞ ተተቀጥተናል ትክክል አንድ ሰው የህይወት ቅርጹን መንገዱን የሚያቆ ራሱ ነው የቆመበትን መንገድ እየሄደ ያለበትን መንገድ የሚኖርበትን ሁኔታ የሚያቆስ ነው ለምሳሌ እኔ የሆነ ቢዝነስ ጀምር በትንሹ ሊጀምር ይችላል የሚጎለኝን እቋቋለሁ መጀመሪያ ስላልቻልኩ ሊሆን ይችላል በዛም ጀምረው ሊስትሮ ጀምሬ ከሆነ ሊስትሮ እየሰራው ከሆነ አይ ሊስትሮ ከምጀምር ለምን ሱቅ አጀምርም ብሎ የሚኮረኩመኝ ሰው ልክ አይደለም ሱቅ መጀመሩ ጠፍቶኝ ሳይሆን ሱቅ መጀመርበት ነገር ስለሌለኝ ነው ስለዚህ እኔ ያን ነገር ስጀምር ሱቅ እንድከፍት የሚያስችል አቅም የመደገፍ ኦር ደግሞ መንገዱን የማሳየት አቅም ካለው እሱን ያሳየኝ ተረዳሽኛል ያን መንገድ አውቄው ማድረግ ስላልቻልኩኝ ነው እዛ ጋር የተገኘሁት ስለዚህ አቅሜን ጉድለቴን ማቀው ራሴ ነኝ ጉድለቴ ሲነገረኝ ግን ቢያንስ ምክንያቱን ሊያደምጠኝ ይገባል ያሶዬ መፍትሄ ሊሰጠኝ አይደል ያማከረኛለሁ ይሄን ብታረግ እንደዚህ ይሄ ሆኖ እንደዚህ ነው ምናምን የሚለው ለዛ ይመስለኛል ያንን ብንለምድ መልካም ነገሮች ይመጣሉ አይ እኔ እኮ ይሄን ነገር ማድረግ ያልቻልኩት እንደዚህ ስለሆነ ነው ስለው አይ እሱን እኮ በዚህ መንገድ እንዲ ማድረግ ትችላለህ እንትናን ብታገኘው እኮ እሱ እንደዚህ ሊያግዝ ይችላል በቃ መፍትሄ ሰጠኝ እንጂ አንዳንዴ ሐሳብ ስንቀበልና አስተያየት ሲሰጠን ራሱ ጉድለታችን ጠፍቶን አይደለም ግን ምክንያት ሊኖረን ይችላል ከዛ ውጪ ብዙ ከውጪ ሆኖ እንደዚህ አይነት ሐሳብ የሚሰጡ ሰዎችን አምጥተህ ባንተ ጫማ ብታስቀምጣቸው አንተ የተራመድከውን እርምጃ አንድ እርምጃ መራመድ አይችሉም በጣም ከባድ ኃላፊነት ቦታ ላይ ሆነሽ በጣም ከባድ ስራ እየሰራሽ እንዲህ ቢሆን እንደዛ ቢሆን የሚሉ ሰዎች በተለይ ደግሞ ከመጥፎ እይታ ተነስተው የሚሉ ሰዎች ያንን ያንቺን ቦታ ብትሰጫቸው አንድ ነገር ማንቀሳቀስ አይችሉምና ይሄ ሀበሻ ሲተርት ምን ይላል ለተቀማጭ ሰማይ ቀርቦ እና ጀጅ ማድረግ ነገር ያምር ይባላልና ጀጅመንታል ነን በጣም ጀጅመንታል አላማው ሳይገባን ይቀጣስ የሆነ ነገር ለምሳሌ ሶሻል ሚዲያ ላይ ወይ የሆነ ነገር ቁንጽል ቪዲዮ አይታ ሙሉ ነገር ተደመድማለ ስለስንታዩ ሳልቀርብህ 2 ደቂቃ አውርቼ ወይ ስንታዩ እንደዚህ አይነት ሰው ነው በጣም ጀጅመንታል ነን በጣም ትክክለኛ ቃሉ እሱ እና በጣም ደስ የሚለው ግን እኔም እየቆየው ራሴ ላይ ሰርቻ አስተካከልኩት ምለው ነገር ወይኔ አይነሳም ለማለት በጣም ብርቱ ነን በቃ ተቀመጠኩ ቀረኩ አይሰራም እንዴ ለማለት የማይንቀሳቀስ ውሃ ምንም ከሚለው ይልቅ የማይንቀሳቀስ ውሃ ይሸታል እኮ አይደል ይሄን ውሃ አሁን 3 ቀን ምናምን ባንጠቀመው ሸቶ ይደፋልና ወይኔ አልሰራም እኮ ወይኔ ከጨዋታ ውጭ ሆነ እኮ ወይኔ ምናምን ለማለት በጣም አንደኛ ነን ልክ መስራት ስትጀምር ይሄ ሙከራ አንዱ ለ3 የምትልባቸውን ጊዜ እንኳን አይሰጡም እስቲ ሞክረው ቆይ እስኪ እንጠብቀው አይሉ ወይም ምን ሊያረጋ አስቦ ነው ብለው የምትሄድበትን አይደለም የምትሄድበትን መንገድ ኮረኮንቻ ያዩልህ አረማመድህን ነው የሚያዩት አይደለ ሁሉ ጊዜ በሆነ ነገር ላይ ስትሄድ ስራ በተለይ ኢትዮጵያ ውስጥ የሆነ ነገር ሰርተ
ለህዝብ ማውጣት አሁን እኛ እንዳለንበት ነገር ከባድ ነው ራሱ እንችሎ ምክንያቱም በጣም ለተከበረ ህዝብ ነው ስራ ይዘሽ የምትወጪውና እያንዳንዷን ነገር ለመጠንቀቅ ስትሞክሪ ባይ ዲፎልት የተጠነቀቅሽበት ነገር ስተት ነው የሚሆነው ስተት እንኳን ባይሆን የሆነ ሰዎች መዘው እንዲያወጡለት እድል ታመቻቻለሽ የሚታይ በየትኛውም አይነት ነገር ላይ መደነቃቀፍ አለ ያን መደነቃቀፍ አልፈሽ እስቲ በተመቻቸ ነገር ላይ ስትቆሚ ምን ልትሆኚ እንደምትችይ ሰዎች አይታገሱሽም በቃ ሰብረውና ለመሰበር የተመቻቹ ሰዎች ከሆኑ ይሰበራሉ እኔ በጣም የሚገርመኝ ሜንታሊቲ በጣም የሚሰቀጥጥ ውድቀትሽን የሚጠብቅ የትም አይደርስም ምን ነው ይለያል እና ፌል እስክታረጊ የሚጠብቅሽ እና ስንት እሱ ላይ ልጨምርልህ ሰው የራሱን ስኬት የሚለካው በሰው ውድቀት እንዴት ሊሆን ይችላል ማለት እኔ የሆነ ነገር ማሳካት ፈልጌ ወይ ከራሴ ድክመት ወይ ከራሴ ስንፍና አላሳካውትም ከዛ ያንን ሳቲስፋክሽን ያንን ርካታ ግን ማገኘው ካንተ ውድቀት ነው እኔ ባላሳካውት ነገር ራሴን ከመውቀስ ይልቅ እሰይ እሱም እንደኔ ወድቋል እሰይ እሱም አልደረሰበትም ኮምፔር ነው የምታረጋው እንጂ እሷ እንዲያው እሷስ መቼ ሄደችና እሷስ መቼ አረጋችሁና እኔን እንደዚህ ትልኛል እሷስ ሄደችው ለማንኛውም እኛ ምን ለፈለግነው የስንቴ ሀካ ለማምጣት ነው እዚህ ሁሉ ሐሳብ ውስጥ የተከተተ ግን ደግሞ ብዙዎቻችንንም እንድናይ አድርጎናልና ለማንኛውም ጠቅለል አድርገን ለማየት የምንፈልገው አስተያየት ሰጪዎች ሐሳብ ሰጪዎች እንተቻለን የምትሉ ሰዎች በማንኛውም አይነት የህይወት ዘይቤ ላይ ስንተች ሐሳብ ስንሰጥ ያንን ሰው ከመገንባት ያንን ሰው ከማነጽ ከሆነ እሰየው መልካም ሰዎችን ወደ ኋላ ለመጎተት ከሆነ ግን ባናደርገው ምንቀበል ሰዎችም ደግሞ በየትኛውም አይነት የሥራ ዘርፍ ስንሰራ ስንንቀሳቀስ ብዙ ድንጋዮች ሊወረወሩ እንደሚችሉ አምነን በጣም መንፈሰ ጠንካራ ሰዎች መሆን አለብን እና ደግሞ በጣም ስኬታማ ከሆኑ ሀገሮች ተሞክሮ ስንሆን አንብበንም ቢሆን ሰምተንም ቢሆን አንተ ያለፍክበትን ድንጋይ ዞር አድርገህ ለፍ ማለት አንተ ለታን ድንጋይ ዞር አድርገህ እኛ ጋር ስደለድል ነው የሚገኘውና ይደፍናል ባይዘው እሱ ያለፈበትን ቀዳዳ ሌላ ሰው እንዳይመጣ ቀዳዳውን ይደፍናልና ተሰብረው የሚቀሩ ሰዎች እንዳሉ ማሰብ አለ በጣም ብዙ ጠንካራ ሰዎችን ጠንካራ ስለልቦና ያለን ሰዎች እንዳለን ሆነው አይደል በቃ በሀገር ደረጃ ራሱ በጣም ብዙ ነገሮችን እንዳልኩት እንዳልደጋግመው እንጂ ያለፍን ትልቅ ቦታ ላይ ደረስን ሰዎች አለን በየትኛውም አይነት የህይወት መስመራችን ውስጥ ግን አንዳንድ ካፋችን የምናወጣው ቃላት ለኛ ቀላል የሚመስለን ሰዎች ግን ሰብሮ በጣም በቃ ገሎ የሚያስቀምጥ ነገር እንዳይነሳ አድርገ በቃ እንዳይሞት እንዳይሽር የሚባል ነገር የለም ወይ አትሰሪም ወይ በቃ የበይ ተመልካቾ ነው ለዛም ለማለት የምንቸኩለውን ያህል ካፋችን የምናወጣቸው ቃላቶች ሰብሮ የሚያስቀራቸው ሰዎች እንዳሉ ማሰብ ነውና ከኔ ቃላት ወጥቶ ሰውን ሲሰብረው ማሰብ አሁን ለምሳሌ እኔ የደረስኩበት እድሜ ላይ ለምሳሌ 25 ዓመት ነው ልበል በይ አንድ ጨመርሽል ያ24 ዓመት 24 ልበል ጥላኝ እየሄደች ብቻ ግን 24 ዓመት ሆኛል ተፈጠርኩ ማለት አምስቶኛልሽ እንዳዲያልን ከዛ ቆምክ ወፌ ቆመሽ ተብለ ከዛው ተነስተና አይደል ከዛ 24 ሆነን ምንም አሁን 24 ዓመት ላይ ደረስኩና ሂደት ነው ለምን ነው ዳዴ ያለ ሄልጃ ያድግም እንዴ ተብለሽ እንጂ ቆማ ሄድም እንዴት ያለሽ ዳዴ ያለ ያለሽ ከዛ ደግሞ ልክ ማለት አይሮጥም እንዴ አትልም ትሬት ዘ ፕሮሰስ ማለት ይሄ ነው ግን ከዛ በፊት ሞሪም ለማንኛውም እኛ ቆዳችን ያዞ ቆዳ ነው ያለው ይባላልና እኛ እግዚአብሔር ይስጠው ይሄ ሙያ ያዞ ቆዳ ሰጥቶናል እንደውም ትችቶች ስናይ ጥሩ እየሰራው ነው ማለት ነው እየተንቀሳቀስኩ ነው ማለት ነው ስለዚህ ተቾቻችንም ካሎሽ ኮሜንት ማይሰጥሽ ከሆነ አክቲቭ አይደለሽ አይደለም ማለት ነው እየሰራን ነው የሞተ ነገር ላይ ምን ሐሳብ ትሰጣለህ አይደል የሞተ የማይንቀሳቀስ ነገር ነው አረማመዱ አቀማመጡ አስተያየቱ የምትለው የሚራመድ ሰው ምንም ልትተክል ስለዚህ እናንተ ቤተሰቦቻችን እንግዲህ በምንሰራቸው ነገሮች እያረማችሁ ጥሩ ስንሰራ ጥሩ አይደለም ደግሞ እዚህ ጋር ጎሏል ስትሉ እየተመካከርን እንደ ቤተሰብ የምንሰራው ፕሮግራም ስለሆነ እዚህ ነገር ላይ ትንሽ እዚህ ነገር ላይ ደግሞ ጨመር አድርጋችሁ እያላችሁ ገና በጣም ብዙ አመታትን በስኬት በደስታ እንደምንዘልቅ እንግዲህ አያያዙ ከምን ይታወቃል ነው የሚባለው የሚያጠግብ እንጀራ ከምጣዱ ያስታውቃል ገና በጣም እንደጋጋሪ ተሽጠይቅሽኝ ይችላል ስላልከ በጣም ትክክል ሐሳባችንን ከተጋራችሁ ከወደዳችሁት የሰጣችሁት ሐሳብ ትክክል አይደለም ብላችሁ ከተቃወማችሁም ንገሩን የሚሻሻለው እናሻሽላለን በጣም በቅርቡ ከወድን አንድ ላይ በተጨማሪ በቅዳሜ መዝናኛ ቅዳሜኛ ብለን በቅዳሜኛ ለናዋራችሁ ሽርጉድ እያለን ነው በጣም በቅርቡ ጠብቁን እሁድና አንድ ላይ ይቀጥላል ፏፈሽ ብላችሁ በያላችሁበት ከኛ ጋር ጥሩ ጊዜን አሳልፉ ማንካዬን ሳረሳት ላስገባና ጨበጭባለሁ አሜን ወደቀ